ሰላም ጤና ይስጥልን ውድ በሀገር ውስጥና በውጭ የምትገኙ የገበታ ሚዲያ ቤተሰቦቻችን የህዳር 26 ቀን ሰበር ዜናዎችንና ትኩስ መረጃዎችን ይዘንላችሁ ቀርበናል። አብራችሁን ቆዩ። በቅድሚያም ዋና ዋናዎቹን በአማራ ብሔራዊ ክልላዊ መንግስትና በአማራ ፋኖ ህዝባዊ ድርጅት አፋሕድ መካከል የዘላቂ ሰላም ስምምነት መፈረሙ ተበሰረ። በስነ ስርዓቱ ላይ ችግሮችን ለመፍታት ከኢትዮጵያ ታሪካዊ ጠላቶቻችን ጋር ማበር አያስፈልግም ሲሉ ማስረሻ ሰጥ የክህደት ስምምነት ሲያደርጉ የነበረና እያደረጉ ያሉ መኖራቸውን አመላክተዋል። በሌላ በኩል ከአፋሕድ በኩል እስክንድር ነጋ ማስረሻ እኛን አልወከለም፣ ስምምነቱም አይመለከተንም ብሏል። በትንታኔ ይዘነዋል። መቀለ ውስጥ ምንድነው የተከሰተው? ከበባ፣ ውይይት፣ የድምፃዊ ወያኔ ስርጭት መቋረጥ፣ ፍንዳታ፣ ከስፍራው የወጡ ትኩስ መረጃዎችንም ከጥንቅራችን ትሰማላችሁ። ሰገድ ፈምስ በቲክቶከሩ አዶናይ ሊደረግ የተሳሰበው የሰገድ ፈምስ ቱር በመንግስት እንዲታገድ ተጠይቋል። በዚህ ጉዳይ ላይ የምንላችሁ ይኖረናል። በሐዋሳ የማርበርግ በሽታ መከሰቱን ተከትሎ የአሜሪካ ኤምባሲ ወደ ሲዳማ ክልል የሚደረግ ጉዞን ከለከለም። ከዚሁ ጋር በተያያዘ 2500 የሙከራ የማርበርግ ቫይረስ ክትባት በአሜሪካ መንግስት ድጋፍ ተደርጓል። እንመለከተዋለን። ወደ ስርስሮቹ እናልፋለን። አብራችሁን ቆዩ። በአማራ ክልል ከሚንቀሳቀሱ ታጣቂ የፋኖ ቡድኖች አንዱ የሆነው የአማራ ፋኖ ህዝባዊ ድርጅት አፋሕድ ከክልሉ መንግስት ጋር የዘላቂ ሰላም ስምምነት መፈራረሙ ተነገረ። የሰላም ስምምነቱ እንዲፈረም በማደራደር የአፍሪካ ህብረትና የምስራቅ አፍሪካ የልማት በይነ መንግስታት ድርጅት ጋር መሳተፋቸውም ተነግሯል። ስምምነቱ የተፈራረሙት የአማራ ክልል ርዕሰ መስተዳድር አቶ አረጋ ከበደና ከአማራ ፋኖ ህዝባዊ ድርጅት በኩል አቶ ማስረሻ ሰጤ መሆናቸውም ታውቋል። የአማራ ክልል ርዕሰ መስተዳድር በስምምነቱ ወቅት ዕለቱን ለክልላችን ህዝብ የመጀመሪያው ትልቅ የሰላም ኩነት የተካሄደበት ቀን ነው ሲሉ፣ ካፒቴን ማስረሻ ሰጤ ደግሞ ማንኛውም ግጭት መጨረሻው ውይይትና ድርድር ነው ማለታቸው ተዘግቧል። እንዲሁም ከአሸማጊዎቹ አንዱ የሆነው የአፍሪካ ህብረት ኮሚሽን ምክትል ሊቀመንበር አምባሳደር ሰልማ ማሊካ አዳዲ ስምምነቱ የአገሪቱን ቀጣይ መዳረሻ የሚያቀና ነው ሲሉ መናገራቸውም ተነግሯል። ከ5 ቀን በፊት የተለያዩ የማህበራዊ ሚዲያ ገጾች አማራ ፋኖ ህዝባዊ ድርጅት ሁለት አመራሮች ከሌሎች አባሎቻቸው ጋር ለመንግስት እጃቸውን መስጠታቸው ሲዘገብም ነበር። እጃቸውን ሰጡ ከተባሉት ኃላፊዎች መካከል አሁን ከአማራ ክልል መንግስት ጋር ዘላቂ የሰላም የተፈራረሙት ካፒቴን ማስረሻ ሰጤ ይገኙበታል። የመንግስት አሁን የአማራ ክልል መግለጫውን እስኪያወጣ ድረስ በጉዳዩ ላይ ምንም ያለው ነገርም አልነበረም። በሌላ በኩል በአማራ ክልልና በአፋሕድ መካከል ተደረገ የተባለው ስምምነት ክሱም ውሸት በሬ ወለደ መረጃ ነው ሲል የአማራ ፋኖ ህዝባዊ ድርጅት ሰብሳቢ አርበኛ እስክንድር ነጋ ተናግሯል። ህዝባችንም ያለም አቀፉ ማህበረሰብም እንዲያውቅ የምንፈልገው ስምምነቱን ፈረመ የተባለው ግለሰብ ከድርጅቱ አባልነት የታገደ አካል መሆኑን ነው የተናገረው። በዚህ በሬ ወለደ መረጃ ህዝባችን ግራ መጋባት የለበትም። አፋሕድ ከተመሰረተበት ጊዜ አንስቶም በየትኛውም ጊዜና ቦታም ከአገዛዙ ጋር ተገናኝቶም ተደራድሮ ማያውቅም ሲል አርበኛ እስክንድር ነጋ ተናግሯል። መቀለ ውስጥ ምንድነው የተከሰተው? ከበባ፣ ውይይት፣ የድምፀ ወያኔ ስርጭት መቋረጥ፣ ታጣቁ የትግራይ ኃይል አባላት ደሞዝ ዘገየብን በሚል ቅሬታ መቀለ የሚገኘው የትግራይ ጊዜያዊ አስተዳደር ጽሕፈት ቤት ህንፃ ላይ ከበባ መፈጸማቸውና ድምፀ ወያኔ ቴሌቪዥን ጣቢያን ተቆጣጥረው እንደነበረ ተነግሯል። ታጣቂዎቹ በዋናነት ትኩረታቸውን ያደረጉት የክልሉ ጊዜያዊ አስተዳዳሪ ሌተናንት ጀነራል ታደሰ ወረዳም ጽሕፈት ቤት በሚገኝበት የትግራይ ክልል መስተዳደር ህንፃ ላይ መሆኑን የቢቢሲ ትግርኛ ሪፖርት ያመለክታል። መቀለ ውስጥ እንቅስቃሴ ያደረገው የትግራይ ኃይል አርሚ 31 የተባለው ክፍል ከ70 በላይ የሚሆን አባላት ናቸው። እነዚህ ታጣቂዎች ረቡዕ ህዳር 24 ቀን 2018 ምሽት አራጉር ወይም እንደርታ ከተባለ ቦታ ተነስተው ሐሙስ ዕለት በአስተዳደሩ ህንፃ ላይ ከበባ የፈጸሙት። የሰራዊት አባላቱ የነፍስ ወከፍ መሳሪያ የሆነው ክላሽንኮቭ ጨምሮ ድሽቃ የተባለውን ቡድን መሳሪያ የታጠቁ መሆናቸውን የአይን እማኞች ተናግረዋል። ይህ በእንዲህ እንዳለ የአርሚ 31 የቅርብ አዛዦች ክስተቱን ለማርገብ ሊያናግሯቸው ቢሞክሩም ከፍተኛ ባለስልጣናት መታ ያናግሩን በሚል ሳይቀበሏቸው መቅረታቸው ተነግሯል። ሁለት ቀን ላይ የክልሉ ምክትል ጊዜያዊ አስተዳዳሪ የሆኑት አቶ አማኑኤል አሰፋና የሰላምና ጸጥታ ቢሮ ኃላፊ ሌተናንት ጀነራል ፍስሐ ኪዳኑ ከታጣቂዎቹ ጋር ውይይት ማድረጋቸው የተነገረ ቢሆንም ንግግሩ በምን ውጤት ተጠናቀቀ የተነገረ የለም። የቢቢሲ የመቀለ ዘጋቢ እንዳመለከተው ከሰዓት በኋላ ዘግይተው ወደ ከተማው የደረሱ ሌሎች የትግራይ ኃይሎች አባላት ወደ
ድምፃዊ ወያኔ ቴሌቪዥን ጣቢያ መስሪያ ቤቱን ተቆጣጥረው ሰራተኞቹ ህንፃውን ለቀው እንዲወጡ አድርገው እንደነበረም የተነገረው። በዚህም ምክንያት ጣቢያው ለ2 ሰዓታት ያክል ስርጭት ተቋርጦ ቆይቶ አመሻሽ ላይ ወደ አየር መመለሱን የቢቢሲ ዘጋቢ አረጋግጧል። በተጨማሪም ከሰዓት በኋላ የሰማዕታት ሐውልት በሚገኝበት ግቢ ውስጥ ከፍተኛ ፍንዳታ መሰማቱንና ቢቢሲ ምክንያቱ ምን እንደሆነ ባለስልጣናትን ቢጠይቅም እየተጣራ መሆኑን ከመግለጽ ውጭ ዝርዝር መረጃ ማግኘት አልቻሉም። ታጣቂዎቹ እኩለ ቀን ላይ ከክልሉ ጊዜያዊ አስተዳደር ባለስልጣናት ጋር ካደረጉት ውይይት በተጨማሪ ሐሙስ አመሻሽ ላይ ሌላ ዙር ንግግር እየተደረገ እንደነበረም የቢቢሲ ዘጋቢ ተረድቷል። ነገር ግን በውይይቱ ውስጥ የክልሉ ጊዜያዊ አስተዳደር ፕሬዝዳንት ሌተናንት ጄኔራል ታደሰ ወረደ መኖራቸው የታወቀ ነገር የለም። የታጣቂዎቹ እንቅስቃሴ ከትናንት ጀምሮ እየታየ መሆኑን ነዋሪዎች አመላከቱ ሲሆን በዚህም ሳቢያ በመቀለ ነዋሪዎች ዘንድ ስጋት ተፈጥሯል። የትግራይ ኃይል አባላቱ በወር የሚያገኙት ደሞዝ እንዲሻሻልና ሌሎችም ጥቅማ ጥቅሞችን በተደጋጋሚ ሲጠይቁ ቆይተዋል። አሁኑ እንቅስቃሴ ምክንያቱ በክልሉ ያጋጠመው የደሞዝ ክፍያ መዘግየት ሊሆን እንደሚችል እየተነገረ ነው። የአርሚ 30 ታጣቂዎች በክልሉ መስተዳደር ህንፃና በተንቀሳቀሱባቸው አካባቢዎች ተሽከርካሪዎች እንቅስቃሴን ተስተጓጉሎ እንደነበረ ነዋሪዎች ተናግረዋል። እንዴት ያለው የሰራዊት አባላት እንቅስቃሴ በተደጋጋሚ መከሰቱ በነዋሪዎች ላይ ስጋት መፍጠሩን የጠቀሰው ቢቢሲ ዘገባም በዚህም ሳቢያ ግጭት ይከሰታል በሚል ከባንኮች ገንዘብ ማውጣት፣ ከገበያዎች መሰረታዊ ፍጆታዎችን መሸመት እንዲሁም አንዳንዶች ደግሞ ወደ አዲስ አበባ ሲሄዱ በተደጋጋሚ ተስተውሏል። እንዲህ ያለው የትግራይ ኃይል አባላት ተቃውሞና ጥያቄ ለመጀመሪያ ጊዜ የተከሰተ ሳይሆን ከዚህ ቀደምም የክልሉ ዋና ከተማ መቀለን ጨምሮ በተለያዩ አካባቢዎች አጋጥሞ እንደነበረ ተዘግቧል። በተለይም ባለፈው ጥቅምት ወር መጀመሪያ ላይ በትግራይ ኃይሎች ውስጥ ያሉ የአርሚ 22 አባላት ወደ መቀለ ጎዳናዎች መጥተው ቅሬታቸውንና ጥያቄዎቻቸውን አሰምተውም ነበር። የሰራዊቱ አባላት በተመሳሳይ ወደ ክልሉ ጊዜያዊ አስተዳደር ህንፃ ሄደው የነበረ ሲሆን የተለያዩ መንገዶችም በዚህ ሳቢያ ተዘግተው የነዋሪዎች እንቅስቃሴ ተስተጓጉሎ እንደነበረ ይታወሳል። ከዚህ ቀደም በታጣቂዎቹ የቀረቡትን ጥያቄዎች ተከትሎ የክልሉ መስተዳደር ለደሞዝና ለጥቅማ ጥቅም ጉዳዮች ምላሽ የሚሰጥ ውሳኔ አሳልፎ ነበር። ታዋቂው ደራሲና የሥነ ጽሑፍ መምህር በድሉ ዋቅጅራ ሰሞኑ በማህበራዊ ሚዲያ ወይም ቲክቶክ ላይ ሰግጠው ወይም በብልግናና አላዋቂነት ታዋቂ ለሆኑ ግለሰቦች የተዘጋጀውን የሽልማት መርሃ ግብርና ሰገጥ ፈምስ በሚል የተጀመረውን ሀገራዊ ጉዞም ዘመቻ አጥብቀው ተቃወሙ። ደራሲው ይህንን ክስተት የሀገራዊና ማህበራዊ ውድቀታችንን ይፋ አውጇል ሲሉም ጠርተውታል። በድሉ ዋቅጅራም ባሰራጩ ጽሑፍ እንደ ሰመረ ባሪያውና አሌክስ አብርሃም ያሉ ጠቃሚ ይዘት የሚያቀርቡ ወጣቶች ሳይበረታቱ በአንጻሩ ድንቁርና ድፍረትንና ንቀትን መለያቸው ያደረጉ ግለሰቦች በመኪናና በገንዘብ መሸለማቸው በሀገር ላይ ተስፋ የሚያስቆርጥ ድርጊት መሆኑን ገልጸዋል። ደራሲው በተለይም አንጋፋው አርቲስት ሰራዊት ፍቅሬ ሰግጥ ፈምስ የተሰኘውን ሀገራዊ ዘመቻ ለመምራት ጋዜጣዊ መግለጫ መስጠቱን ሲመለከቱ በእጅጉ መደንገጣቸውንና እንቅልፍ እንደነሳቸውም ተናግረዋል። ብዙ ውጣ ውረዶችን አልፎ እዚህ ላይ የደረሰው ሰራዊት ፍቅሬ የመጣበት የሙያ ትግል ጉዞ ላይ ውሃ ከልሶ የዚህ ዘመቻ ፊት አውራሪ ሲሆን ለልጆቻቸው የሚያስተላልፈውን መልእክት ምንድነው? እዚህ የደረስኩት ደደቤና ሰግጬ ነው እያለ ነው ወይ ሲሉ በድሉ ጠንካራ ጥያቄ ሰንዝረዋል። አርቲስቱም የትምህርት ስርዓቱ መውደቅ፣ ሙስናና ሌሎችም ሀገራዊ ችግሮች ያነሳሱት የሰገጤዎች ማነስ ለሀገራዊ ዘመቻ ያነሳሳው ምን አስልቶ ነው ሲሉም ተችተዋል። እነዚህ መርሃ ግብሮች በገንዘብ የሚደገፉ ተቋማትም የኮነኑት በድሉም ተቋማቱ ለሀገርና ለማህበረሰብ ከሸቀጣቸው ማራገፊያነት የዘለለ ትርጉም እንደሌላቸው አመላካች ነው ብለዋል። በመጨረሻም በድሉ ዋቅጅራ ኢትዮጵያ ኃላፊነት የሚሰማው መንግስት ካላት የጉዞ በአስቸኳይ ሊታገድ እንደሚገባ አሳስበዋል። የባህልና ስፖርት ሚኒስቴር፣ የትምህርት ሚኒስቴር እንዲሁም በወጣቶች ጉዳይ የሚሰሩ ተቋማት ላይ ይህንን ጉዞ ማገድ አለባቸው ያሉት ደራሲውም በማህበራዊ እሴቶች ላይ የሚያሾፉና ያልተማረው ማህበረሰብ ስነ ልቦና የሚጎዱ የማህበራዊ ሚዲያ ይዘት አቅራቢዎች ይህ ህጋዊ እርምጃ ሊወሰድ እንደሚገባም ጥሪ አቅርበዋል። የቀድሞ የሰላም ሚኒስቴር ዴኤታና የኦሮሚያ ምክር ቤት አባላት ታዬ ደንዳ ጥፋተኛ በተባሉበት ክስ የ7 ዓመት ከ2 ወር እስራት ተፈረደባቸው። አቶ ታዬ ዛሬ ህዳር 26 ቀን 2017 የቅጣት ውሳኔ የተላለፈባቸው በፌዴራል ከፍተኛ ፍርድ ቤት ልደታ ምድብ አንደኛ የህገ መንግስትና በህገ መንግስት ላይ የሚፈጸሙ ወንጀሎች ችሎት ጥፋተኛ በተባሉበት ህገወጥ የጦር መሳሪያ ይዞ በመገኘት ነው። የመንግስት ከፍተኛ ባለስልጣንና የክልሉ
ምክር ቤት አባል የነበሩት አቶ ታዬ ደንዳ ህገወጥ የጦር መሳሪያ ይዞ በመገኘት እንዲሁም ፍቃድ ሳይኖራቸው በቤታቸው ውስጥ አንድ ታጣፊ ክላሽንኮቭ ጠመንጃ ከ60 ጥይቶች ጋር ተገኝተዋል በሚል ክስ ቀርቦባቸውም ነበረ። የአቶ ታዬ ጠበቃ መስማት የነበረባቸው 3 የመከላከያ ምስክሮች ነበሩ። እነርሱ ሳይሰሙ ቀርቷል። የፍርድ ቤቱን ውሳኔ እናከብራለን፣ ነገር ግን ቅሬታዎች አሉን ሲሉ ለቢቢሲ አፋን ኦሮሞ ተናግረዋል። አቃቤ ሕግና ተከሳሹ አቶ ታዬ ደንዳም ከቤታቸው በተገኘ ህገወጥ የጦር መሳሪያ ክስ ላይ ሲከራከሩ የቆዩ ሲሆን በክርክሩ ወቅት አቃቤ ሕግ 2 ምስክሮች አቅርቦ አስመስክሯል። የአቶ ታዬ የፌዴራል ፖሊስ ምክትል ኮሚሽነር መላኩ ፈንታነ ጠባቂዎቻቸው መልቀቃቸውን በመጥቀስ የደህንነት ስጋቶች ስላለባቸው መሳሪያ እንዲሰጣቸው መጠየቃቸውን ለፍርድ ቤቱ ገልጸው ኮሚሽነሩ መሳሪያ ይሰጠኝ የሚለውን ለጠቅላይ ሚኒስትር ጽሕፈት ቤት ደብዳቤ እንዲጽፉ እንደነገሯቸው ገልጸዋል። ከዚያም በወቅቱ የሰላም ሚኒስቴር የነበሩትና አሁን በአሜሪካ የኢትዮጵያ አምባሳደር የሆኑት አቶ ብናልፍ አንዱዓለምን ደብዳቤ እንዲጽፉላቸው መጠየቃቸው ለችሎቱ አስረድተዋል። ይሁን እንጂ ደብዳቤ ከመጻፍ ይልቅ በቃል ይሻላል ተብሎ የሚፈልጉትን ጦር መሳሪያ እንዲጠይቁ ከስምምነት ላይ መድረሳቸውም ተናግረዋል። በዚህ መሰረት በ2015 አንድ ክላሽ ጥይቶች ከያዘ 2 ካዝና ጋር ከግለሰብ ተቀብለው መውሰዳቸውን የፈቃድ ሳይወጣለት በቁጥጥር ስር መዋላቸው ተናግረዋል። ይህንን እንዲያስረዱላቸው ጠቅላይ ሚኒስትር አብይ አህመድ፣ የአዲስ አበባ ከንቲባ አዳነች አቤቤ፣ አምባሳደር ብናልፍ አንዱዓለም፣ ምክትል ኮሚሽነር መላኩ ፈንታና የከተማና መሰረተ ልማት ሚኒስቴር ጫልቱ ሳኒን የመከላከያ ምስክሮች በማድረግ አቅርበዋል። ሆኖም ፍርድ ቤት ቀርበው ምስክርነታቸውን ለመስጠት የቻሉት አምባሳደር ብናልፍ አንዱዓለምና ኮሚሽነር መላኩ ፈንታ ብቻ ነበሩ። የተከሳሾቹ ጠበቃ አቶ አበራ ንጉስ ቀሪዎቹ 3 የመከላከያ ምስክሮች አለመመስከራቸውን ለቅጣት ውሳኔው መክበድ ከፍተኛ አስተዋጽኦ አድርገዋል ብለዋል። ፍርድ ቤቱም በሬጅስትራር በኩል ለማቅረብ ያደረገው ተደጋጋሚ ሙከራ አልተሳካም። የፌዴራል ፖሊስም የመጥሪያ ወረቀት እንዲያደርሳቸው ሙከራ ተደርጎ ለመቅረብ አልቻሉም። የደንበኛን ራሱን የመከላከል ህገ መንግስታዊ መብት ወርቶ ብለዋል። የተላለፈው ውሳኔ ደንበኛ መሰረታዊም የመከላከል መብትን የጣሰ በመሆኑ ጥፋተኛ መባሉን እንቃወማለን ያሉት ጠበቃውም ቅጣቱ አስተማሪ ነው ብለን አናምንም፣ የተጣለው ቅጣት በጣም ከፍተኛ ነው ብለን እናምናለን ሲሉ ማክለው ተናግረዋል። በውሳኔው ላይ ይግባኝ እንደሚጠይቁም ለቢቢሲ ተናግረዋል። አቃቤ ሕግ 3 ተጨማሪ ክሶችን በአቶ ታዬ ደንዳ ላይ ያቀረበ ሲሆን ይህንንም ለማየት ችሎቱ ለታህሳስ 8 ቀን 2018 ቀጠሮ ሰጥቷል። ከህገወጥ የጦር መሳሪያ ጋር በተያያዘ በቀረቡባቸው ክሶች እስር ቤት በዋስ ወጥተው እንዲከላከሉ ተወስኖላቸው የነበረው አቶ ታዬ ደንዳ አቃቤ ሕግ ነጻ የተባሉባቸውን ክሶች በመቃወም ያቀረበው አቤቱታም ተቀባይነት በማግኘቱ የዋስትና መብታቸው ተነስቶ ለእስር ተዳርገዋል። ወደ ስልጣን ከመምጣታቸው በፊት በፖለቲካ እንቅስቃሴያቸው ምክንያት በእስር ላይ የቆዩት አቶ ታዬ ደንዳም የጠቅላይ ሚኒስትር አብይ አህመድ አስተዳደር ወደ ስልጣን ከመጣ በኋላም የመንግስት ተሿሚ በመሆን ሲያገለግሉም ነበረ። አቶ ታዬ በአገሪቱ ስላለው የሰላም ሁኔታና በመንግስት ውስጥ ስላለው ጉዳዮች ለመገናኛ ብዙሃን በመናገር እንዲሁም በማህበራዊ ሚዲያዎች ላይ ሀሳባቸውን በመግለጽ ይታወቃሉ። የጠቅላይ ሚኒስትር አብይ አህመድ አስተዳደርን በማህበራዊ ሚዲያ ላይ ከተቹ በኋላ ከሰላም ሚኒስትር ዴታነታቸው በጠቅላይ ሚኒስትሩ በተጻፈ ደብዳቤ ተሰናብተዋል። ከዚህም በኋላ በማህበራዊ ሚዲያ ገጻቸው ላይ ጠቅላይ ሚኒስትር አብይ አህመድ ላይ ጠንከር ያለ ትችትና ክስ በሰነዘሩበት ምሽት በጸጥታ ኃይሎች ከቤታቸው ተወስደው 1 ዓመት ለሚጠጋ ጊዜ በእስር ላይ ቆይተው ፍርድ ቤት ውሳኔ በዋስ ቢለቀቁም ከግንቦት 2017 ጀምሮ በድጋሚ ታስረዋል። አቶ ታዬ ደንዳም ከጠላት ጋር ማበርና የሀገር መከላከያ ሰራዊትን ለመምታት ዝግጅት አድርገዋል በሚል ከቀረቡባቸው 2 ከባባድ ክሶች ነጻም ተብለዋል። ተከሳሾቹ በፍርድ ቤት ነጻ የተባሉባቸው ክሶች ከዚህ ቀደም በፍርድ ቤት ታይተውና ውድቅ ተደርገው የነበሩ ቢሆንም ነገር ግን በድጋሚ እንዲታዩ ተወስኖ ነበር። በሐዋሳ የማርበርግ በሽታ መከሰቱን ተከትሎ የአሜሪካ ኤምባሲ ወደ ሲዳማ ክልል የሚደረግ ጉዞን ከለከለ። ከዚሁ ጋር በተያያዘ 2500 የሙከራ የማርበርግ ቫይረስ ክትባት በአሜሪካ መንግስት ድጋፍ ተደርጓል። በአዲስ አበባ የሚገኘው የአሜሪካ ኤምባሲ በህዳር 18 በሐዋሳ ከተማ በማርበርግ በሽታ የተያዘ ሰው መገኘቱን ተከትሎ ሰራተኞቹ ወደ ሲዳማ ክልላዊ መንግስት እንዳይጓዙ አስጠንቅቋል። ኤምባሲው ትናንት ህዳር 25 ቀን ባወጣው ማስጠንቀቂያ ውሳኔ የተወሰደው ከፍተኛ
ጥንቃቄ ለማድረግ እንደሆነ ተነግሯል። ይህ ገደብ ቀደም ሲል ወደ ደቡብ ኢትዮጵያ ክልል የሚደረገውን ኦፊሻላዊና ግላዊ ጉዞ ለመገደብ ከተወሰነው እርምጃ በተጨማሪ የተደረገ መሆኑን አመላክቷል። የጤና ሚኒስቴር በሲዳማ ክልል ዋና ከተማ በሆነችው ሐዋሳ ከተማ በማርበርግ ቫይረስ የተያዘ ሰው መገኘቱን አስታውቋል። የጤና ሚኒስቴሯ ዶክተር መቅደስ ዳባ በበሽታው ወቅታዊ ሁኔታ ላይ በሰጡት መግለጫ ከጂንካ ከተማ የተመለሰ አንድ ግለሰብ በማርበርግ ቫይረስ መያዙ በሐዋሳ ከተማ መረጋገጡን ተናግረው ነበር። በኤምባሲው ማስጠንቀቂያ መሰረት የዩናይትድ ስቴትስ የበሽታ መቆጣጠሪያና መከላከል ማዕከል በኢትዮጵያ ለተከሰተ የማርበርግ በሽታ ደረጃ 1 የጉዞ ጤና ማስጠንቀቂያ ያወጣ ሲሆን ተጓዦች የተለመዱ ጥንቃቄዎችን እንዲያደርጉ መክሯል። በተያያዘ ዜና የማርበርግ ቫይረስ ወረርሽኝ ለመከላከልና ምላሽ ለመስጠት የሚደረገውን ጥረት ለመደገፍ በአሜሪካ መንግስት ድጋፍ የተገኘው 2500 የሙከራ የማርበርግ ቫይረስ ክትባት ወደ ኢትዮጵያ መላኩን የጤና ሚኒስቴር አስታውቋል። የሙከራ ክትባቶችን በኢትዮጵያ የአሜሪካ አምባሳደር የሆኑት ኤርቪን ማሲንጋ ለኢትዮጵያ መድኃኒት አቅርቦት አገልግሎት በይፋ አስረክበዋል። የጤና ሚኒስቴር ዶክተር መቅደስ ዳባ ክትባቱ በአርሞር ሃንሰን የምርምር ተቋም በሚመራ ፈጣን የደረጃ 2 ክሊኒካዊ ሙከራ ከተደረገለት በኋላ ለጥቅም እንደሚውል ተናግረዋል። የምርምር ተቋሙ ከኢትዮጵያ ምግብና መድኃኒት ባለስልጣን ጋር በመተባበር አስፈላጊውን ቁጥጥር እንደሚያደርግ አብራርተዋል። ክትባቱ ከህዳር 29 ቀን ጀምሮ መሰጠት የሚጀምር ሲሆን በድጋሚ ለጤና ባለሙያዎችና ለከፍተኛ ተጋላጭነት ላላቸው ማህበረሰቦች እንደሚሰጥ ሚኒስቴሯ አክለው ተናግረዋል። ተከበራችሁ የገበታ ሚዲያ ቤተሰቦች ለሰዓቱ ያዘጋጀነው ጥንቅር በዚሁ አበቃ።